ሰላም እንዴት ናችሁ? እኔ ደህና ነኝ። መጅኑኑ ለይላ ክፍል 10 ሼር ሰብስክራይብ ማድረግ እንዳትረሱ። አይ የእብድ ነገር እያሉ አፌዙ። አስከትለውም ይሄ እኮ ሲያባርርህ የኖረው ውሻ ነው። እንዴት በጎ ልትውልለት ቻልክ? ከዚህ በኋላ እንዳያባርርህ ነውን? ብለው በምጸት ሳቁበት። ያኔ የቀይስ የቅኔ ፍላጎት ቀሰቀሱት። የግጥሙን ጅረት አወራረድ የደረሻ አደረጉት። እንዲህም አላቸው። እብዱን ውሻ አይቶ ወደሱ ቢቀርበው ጥሙን ባራቀለት በተንከባከበው ያየው ሰው አሾፈ የተሰበሰበው። እርሱም እንዲህ አለ። እኔን መውቀስ ተዉ። ለርሱ በማዘኔ ለሌላ ደጃፍ ላይ አንዴ አይተው ነው አይኔ። የፍቅር ስቃይ ሌላ በህይወቷ እየሆነ ያለው ሁሉ ከፍላጎቷ ውጭ ነው። ቀይስን ከልቧ ትወደዋለች። በተለይ ቀይስ ለሀገር ሲዞር ቆይቶ ከመጣና አንድ አዲስ የልጅነት ውዴታዋ ፍቅር ሆኖ ካገረሸባት በኋላ የዘወትር ሀሳቧ እሱ ሆኗል። ከተጋረደች በኋላ ደግሞ ትርፍ ጊዜዋ ሰፊ መሆኑ ይበልጥ አብዝቶ ስለሱ እንድታስብ አድርጓታል። ጓደኞቿ ደግሞ በየጊዜው እየመጡ ይነግሯት የነበረው የቀይስ ሁኔታ ያሰሟት የነበረው የግጥም ስንኝ ይበልጡኑ የማትወጣው ፍቅር ውስጥ ከቷታል። ቀይስ ለሌላ ገጠማቸው የተባሉትን ግጥሞች በጠቅላላ ሸምድዳ ሁሌ እያነበበች ትቆዝም ነበር። ሌላ ወደ ኢራቅ ከመጣች በኋላ ቀይስ ሊሆን የሚችለው በማሰብ ማልቀሷ ስራዋ ሆኗል። ይህ ከመሆኑ ጋር ግን አባቷ ደንቃራ ሆኖባታል። በሌላ በኩል ናፍቆቱ አላስቀምጥ ብሏታል። አባቷ ሁኔታዋን አይቶ ቢያስፈራራትና ቢቆጣትም ከሌላው ጊዜ በላይ ቆፍጣና አባቴ ይበቃሃል፣ ከዚህ በላይ ምን ታደርገኛለህ ማለት ጀምራለች። ቆሽቷን የሚያሳርራት ጉዳይ በየዕለቱ ይጨምራል። አባቷ ኢራቅ ይዟት ከመጣ በኋላ እንኳን ስለማያምናት ያደርግባት የነበረው ቁጥጥር ያቆስላታል። በዚህ መሃል ሀዘን፣ ናፍቆት፣ ለቅሶና እንቅልፍ ማጣት ተደራርበው አደከሟት። በዚያ ላይ ምግብ የመብላት ፍላጎቷ ስለሞተ ለህመም ተዳረገች። እናቷ በጥቂትም ቢሆን ልትረዳት ትሞክራለች። ሴት ናትና አይታ የመረዳት አቅሟ የላቀ ነው። እሷ በማህበረሰቡ ባህል ተደቁሳ እሴቱን አክብራ የኖረች ቢሆንም ሌላ አጠፋችው የተባለው ጥፋት ሚዛን የማይደፋና ለዚህ ሁሉ እንግልት ሊዳርግ የሚገባ እንዳልሆነ በሚገባ ታውቃለች። መህዲ ሌላ ላይ የሚያሳየው ጠባቃ ጭቆናም አግባብ እንዳልሆነ ትረዳለች። ግን ሴት በመሆኗ ልጇን ከመንከባከብና ከማጽናናት ውጪ ባሏን ተጭና ልታደርግ የምትችለው ነገር የለም። ሌላን ለማገዝ የምትፈጥራቸው መላዎች ሁሉ ከባህላቸው አጥር ማፈናጠር የማይችሉ እንደሆኑ አውቃ ትታቸዋለች። መላ እንደ ሴት ግርም እንደ ሌሊት የሚባለው አባባል በየዛኔው የአረቢያ ምድር አይሰራም። መላና ዘዴው ሴቶች ዘንድ ቢኖርም ደፍሮ ወደ ተግባር የመግባት ተነሳሽነቱ አይኖራቸውም። የሌላ ምርኮኛ ቀይስ በዚያው ሁኔታ ሆኖ በማንኛውም ጊዜ ላይ ሌላ ካለችበት ሀገር ኢራቅ የሚመጣ ሰው ሲያገኝ ስለሷ መጠየቁ የተለመደ ነው። ሌላ በእርሱ ግጥሞች የተነሳ ዝነኝነቷ ጨምሮ የማያውቃት ሰው
እስከምታጣ ደርሷል። የሁለቱን ታሪክ የሚሰሙ ሰዎች ከፊሎቹ ሲያዝኑላቸው፣ ከፊሎቹ ደግሞ ስርዓት አልበኞች እያሉ ሲኮንኗቸው፣ ሌሎች ከቀይስ የበለጠ ለግጥሞቻቸው አድናቆት ሲቸሩ ይገኛሉ። እነዚህ ሁሉ በየራሱ አረዳድ ነገሩን እየገመገመ የግል ሀሳቡን ይወረውራሉ። በአንድ ወቅት ቀይስ የሚያሳዝነው ነገር ከመንገደኞቹን ሰማ። አንዱ መንገደኛ በቀይስ በኩል ሲያልፍ ማንነቱን አውቆ ኑሮ ገጣሚ በመሆኑ ለሌላ መታመሟን በቀጣዩ ግጥም ወቀሳ ጨምሮ ነገረው። ሰላምታ እንኳን ሳያስቀድም አርጂ ጥሩ ነው እንዲሉ በድንገት አረዳው። አንተን ብሎ አፍቃሪ ነፍሷን ስታጣጥር ሌላ ኢራቅ ታማ ወደድኳት የምትለው ካንጀትህ ቢሆንማ እዚህ በነጻነት አትተኛም ነበር በሰላሙ ደጅ ባንዳች ተነድፎ አፍጥጦ እንደማደር ያደርግሃል እንጂ። ቀይስ የልቡን ንግስት ሌላን በጠና ታማበታለች። ይህ ከፍተኛ ዱብዳ ነበር። ሰውየው ቀይስን በጀርባው ተንጋሎ ስላገኘው ነው አንተ ብሎ አፍቃሪ በሚል ልብ ሰባሪ መንገዱን ነገሩን ድንገት የጣለበት። እናም ቀይስ ሰውየውን የግጥሙን ሲጀምር ቀና ብሎ የነበረ ቢሆንም ግጥሙ ሲያበቃ የሱም የመስማት አቅም አብሮ ለቅጽበት አበቃ። እንደ ልማዱ ራሱን ሳተ። ሰውየው ግን በቅድም ግምቱ ራሱን ወቀሰ። በጣም ደነገጠ። ቀይስን ለመመለስ ከፈረሱ ወርዶ ያገላብጠው ያዘ። ቀይስ ቅንጣት ያህል እንኳን ጉዳት እንዲደርስባት የማይፈልጋት ሴት አሁን በህመም እየተሰቃየች መሆኑን ድንገት ሰማ። ህመሟ ምን እንደሆነ ባያውቅም መታመሟ መስማቱ ብቻ ናላውን እንደሚያዞር አይሳትም። እሱ ሞቶ እሷ ነፍስ ብትዘራ ቅንጣት ቅሬታ አይገባውም። የማይገባው ንጹሕ አፍቃሪ የተወዳጅ ፍቅረኛዋን መታመም ተንጋሎ አደመጠ። ታዲያ እንዴት ራሱን አይስታ? ይህ የታላቅ ፍቅር እንደሆነ ራሱን ማሳቱ ስራዬ ብሎ ይዞታል። ስለሷ ክፉ ነገር ሰምቶ የሀዘኑን ስሜት መቋቋም ስለማይችል ሁሌ ራሱን ስቶ ይወድቃል። በዚያው ልክ ከእርሷ የሚያስደስተው ነገር ሲሰማ ራሱን እንደሚስትም አይተናል። ወደ ነፍሱ ከተመለሰ በኋላ እስከዛሬ መቼ አልቅሶ ያውቅና የሚያስብል ለቅሶ አለቀሰ። ዜናው ቀልቡን ገፎታል። ህመሙ ለራሱ ቢያደርግም ተመኘ። በዚያ ላይ አጠገቧ ለመኖሩ አንገበገበው። የወሬ ነጋሪው ወቀሳ መጨመሩን ደግሞ የፍቅሩን ታማኝነት ያጎደለ ያህል እንዲሰማው ስላደረገ ይበልጥ አሳመመው። ድምፁ ሳይቀር ተዘጋ። አይኑ ደከመበት። ሰውነቱ ዛለ። ወሬ ነጋሪው እየተርበተበተ ቀይስን አቅፎ አብሮት ያለቅሳል። በኋላ ቀይስ ጥቂት ዝም ብሎ ቆይቶ ቀልቡን ያረጋጋለት ይመስል ወደ ግጥሙ ገባ። ታማለች ይላሉ ሌላ ኢራቅ ምድር እንዴት ወዳጅ ሆኜ ሳልታመም ልቅር። ኢራቅ የታመሙ አላህ ያሽራቸው ለሁሉም በአንድነት ስለማዝንላቸው። ግን የሷ መታመም እውነትነት ካለው እኔ በሞት ባህር እዚህ መስመጤ ነው። በምድር ብኳትን መውጫዬን ብረሳ ወደ ሌላ መንደር አሳልጦ የሚወስደው አይጠፋኝም እሳ። እንዲህ ይሰማኛል እሷን ሳስታውሳት ልቤ ውስጥ ተጭሮ እንደሚነድ እሳት። የሌላ ፍቅሯ ትዝታዋ ሲፈስ የሞት ያክል ሆኖ እንኳን መንቀሳቀስ ይገድላል መተንፈስ። ቀይስ ግጥሙን አንብቦ የጨረሰው መተንፈስ እየገደደው ነበር። ወሬ ነጋሪው መንገደኛው በስራው ተጸጽቶ በሀዘኔታው ይመለከተዋል። ቀይስ ቃላቱን አቆራርጦ ከቋጨ በኋላ መልሶ አይኑን ከደነ። ሰውየው ቀይስ በእቅፉ ላይ ዳግም ራሱን ስቶ
ይሁን ድካም ተከትሎት በመጣ እንቅልፍ ተወስዶ ግራ ገባው። እናም እጁ ላይ እንዳይሞትበት ሰግቶ ከእቅፉ አውርዶ መሬት ላይ አጋደመው። ጥሎት ሊሄድ ካለው በኋላም ለቤተሰቦቹ ሊያደርሰው እንደሚገባ ተሰምቶት ተሸክሞ ፈረስ ላይ በሆዱ አስተኛው። ከኮረብታዎቹ ጀምሮም የፈረሱን ልጓም በእጁ ይዞ በኒ አሚር ጎሳ ደረሰ። መንደሯ ውስጥ እንደገባ ሰዎች የሙለወህ ቤት የቱ ነው እያለ እየጠየቀ ሲሄድ የሚያዩ ሰዎች ሁሉ ምን ሆኖ ነው እያሉ ያስጨንቁት ነበር። እርሱ ግን ለጥያቄያቸው በቃል ከመመለስ ይልቅ እንባው እየቀደመ በዓይኑ ይመልስላቸዋል። በስተመጨረሻም ሙለወህ ቤት ሲደርስ ሁሉም ቀይስ የሞተ እንጂ በሕይወት ያለ ስላልመሰላቸው እሬታቸውን አቀለጡት። በዚያው ቅጽበት ግን ቀይስ ከወሰደው ሸለብታ ነቅቶ ቀና ስላለ ሁሉም ተረጋጉ። ቀይስን አስገብተው ካስተኙት በኋላም መንገደኛውን ዛሬ እንግዳችን ነህ ብለው እነሱ ዘንድ እንዲያድር ጋበዙት። እንግዳው ሌሊቱን ከሙለውህ ጋር ሲጫወት አድሮ ማልዶ መንገዱን ቀጠለ። የቀይስ ቤተሰቦች በእርሱ ላይ ተስፋ ቢቆርጡም ከቀናት በኋላ ቀይስን በዚህ ሁኔታ ሲያዩት እንደገና ያሳዝናቸዋል። ብንመክረው አሁንም ይሰማናል ብለው ያስባሉ። እናም በጀማዓ ወዳለበት እየመጡ ልቡን መግዛት ያስችለናል ብለው በሚያስቡት መንገድ ይመክሩታል። አለፍ ሲልም ስለ ሌላ መጥፎ ነገር ይነግሩታል። በነ ሌይላና በነሱ ቤተሰብ መካከል ያለውን ጸብ አያስታውሱም። ጠላቷን ሊያሳምኑት ይጥራሉ። ለጋብቻ ጠይቀውለት በነበረው ሰዓት እምቢተኝነታቸውን ያሳዩት ሙሉ ቤተሰቦቿ እንደሆኑና የሷም እጅ ሊኖርበት እንደሚችል ያስረዱታል። ይህ ተደጋጋሚ ምክር የታከተው ቀይስ ግን የግጥሙን ደመና አደምኖ በተስፋ መቁረጥ ዝናብ ለማበስበስ በለሆሳ አዘነበላቸው። አባትና አጎቴ አክስቶቼም ሆነው ከነ ልጆቻቸው ሌላን በመውደዴ በስቶ አልወቀሳቸው። ጠላት ናት ይላሉ የጠላት ቤተሰብ። እኔ ግን ስለሷ ጠላቷን ልመክት ሁሌ ዝግጁ ነኝ። ዓለም ቢሰበሰብ አውቃለሁ የኔና እሷን ጥምረት አንድ መሆናችንን ቤተሰቦቻችን ግን ለአላህ ውሳኔ የግድ ነው መርጋት። ለኔ ናፍቆት ትቶ ለሌላም ቢያደርጋት። የቀይስ ቤተ ዘመዶቹ ምላሽ ግጥሙን ሲሰሙ ዳግም ተበሳጩ። የአሁኑ ግን የዚህ ቀደሙን አይነት ብስጭት አልነበረም። እንደ በፊቱ በቁጣ ቢያልፉት ጥሩ ነበር። ነገር ግን አንዲትን እንስት ያፈቀረ ምስኪን ልቡን የሚያደሙና ይበልጡኑ ከሰው የሚያርቁት ቃላት እንደ ዶፍ አዘነቡበት። በሚሰቀጥጥ መንገድ የስድብ ናዳ አወረዱበት። ስንት ቁም ነገር እያለ ከማትሆነው ሴት ላይ ራሱን ለጥፎ በድንዞዞች ዓለም የሚኳትት ከንቱ መሆኑን እየተቀባበሉ ነገሩት። ላያወሩት ተስማሙ። ምግብ ከመመገብ ቀድሞ ራሱን ማቀቡን እያወቁ ቤት ውስጥ እንዳይበላ ከለከሉት። እስከዛሬ ወደ ኮረብታዎቹ ሲሄድ ምግብ የምታደርስለት ሴትም ከዚህ በኋላ እንደለመደችው እንዳታደርግ አስጠነቀቋት። ሁሉም አደሙበት። ሁኔታውን ላየ ጠላት ይሁን ወዳጅ የሚያሳዝን ነበር። ይህ ሁሉ ሲሆን እርሱ ያለቅሳል። የእርሷ ፍቅር ከወዳጅ ዘመድ ሁሉ እየነጠለ እንደሆነ ተሰምቶታል። ነገር ዓለሙን ቢተወውም የቤተሰብ ፍቅር ደግሞ በምድር ላይ ሲኖሩ የሚደፉት ሌላ የህይወት አክሊል መሆኑን መረዳት አይከብደውም። ያንን የህይወት አክሊል እያሳጣው ያለውና ከሰውነት ተራ አስወጥቶ እብድ ያሰኘውም ይኸው የሌላ ፍቅር እንደሆነ ያውቃል።
ብቸኛ አድርጎ በግፉአን ዓለም የዶለው ይኸው እሷን አልቅጦ መውደዱን እንደሆነ ገብቶታል። ልጅ እያለ የሚመኘውና ራሱን ሊያገኝበት የሚፈልገው ደረጃ ላይ እንደማይደርስ አውቆ ከተወው ዓመታት አልፈዋል። ያለው የመጨረሻው ግብ ሌይላን የግል ማድረግ ብቻና ብቻ ሆኗል። ግን ምን ያደርጋል፣ ይህ ወዶ የገባበት ጉዳይ ሌይላን የግሉ ማድረግ ብቻ ሆኗል። ግን ይህ ወዶ የገባበት ጉዳይ አይደለም። ትላልቅ ህልሞቹን የሚንድ ፍቅር እንዳለ አስቦ ባያውቅም አሁን ላይ የማያፈናፍን ፍቅር ክፉኛ ይዞት ሁሉንም ሲያሳጣው ታውቆት ቆሽቱ አረረ። የሷ ፍቅርና ናፍቆት በሱ ለመናደድ የሚያበቃ አፍታ እንኳን አይሰጠውም። ይህንን ሁሉ ቀይስ በአግባቡ ይረዳዋል። ችግሩ ሌሎቹ እንዴት ይረዱ የሚለው ጉዳይ ነው። በልቡ የሚቀጣጠለው እሳት እየተፋፋመ መላ ሰውነቱን እንደ ንድ እየለበለበው ነው። ነገር ግን ሰዎቹ ሰውነቱን እየነኩም ቃጠሎውን አይታወቃቸውም። ታዲያ እንዴት ያስረዳቸው? የጨነቀ ጉድ ሆነበት። ስቅስቅ ብሎ አነባ። ያንን የመሰለ ቆፍጣናና ኩሩ ሰው በፍቅሩ ከሽፎ ካደገበት ቤት ተወረወረ። ከመንደሩም ወጥቶ እውሩ ወደ መራው መራመድ ጀመረ። የምድረ በዳ ኑሮ። ቀይስ ብዙውን ጊዜ ከራሱ ጋር የሚያወራበት የሚተክዝበት ሁለት ሸለቆዎች የሚገጥሙበት ቦታ አለ። ሁሌም ናፍቆቱን ለማስታገስ ብቸኝነቱን በጥሞና አዳምጦ መንፈሱን መለስ ለማድረግ የሚሄደው እዚያ ቦታ ነው። ካደገበት ቤት ተገፍቶ እግሩን ሲከተል ያመራው ወደዚያ ነበር። ቦታው ላይ እስኪደርስ ድረስ ይታይበት የነበረው የመንፈስ ስብራት እስከዛሬው እጅግ የባሰና የሚያሳዝን ነበር። ቀይስ ከንግድ ዓለም ተመልሶ ሌይላን በከጀለው ልቡ ምክንያት መሰቃየት ከጀመረ ዓመታት አልፈዋል። ሌይላም ጥላው ወደ ኢራቅ ካቀናች ወራት ተቆጥረዋል። ራሱን መጠበቁን ሆነ መንከባከቡን ችላ ካለው አልፎም ከተወው ስለሰነባበተ ገጽታው በእጅጉ ተቀያይሯል። ሌይላም ብትሆን በኢራቅ ምድር አብዛኛዎቹ የአረብ ሴቶች ከሚያገቡበት እድሜ ተሻግራለች። ብዙሃን የአረብ ምድር እንስቶች 20 ዓመት ሳይሞላቸው አግብተው ይወልዳሉ። ሌይላ ግን አባትየው ይፈራው እንደነበረ በፍቅሯ ምክንያት ዝነኛ በመሆኗ ከበፊቱ የልጅህን ልጄ ጋጋታ በተቃራኒ እጇን ለትዳር የሚጠይቅ ሰው ጠፍቷል። በሌላ በኩል ሙሉ ቤተሰቡ በሀገሩ ባይተዋር መሆኑን ተጽዕኖ ማሳደሩም እሷን አውቆ ለሚስትነት ሊጠይቅ የመከረ ወንድ ላለመኖሩ ሰበብ እንደሆነ አያጠያይቅም። በአጠቃላይ ሌይላ በአባቷ የተጣለባት የመጋረድ ገደብ እየላላ የመጣ ቢሆንም በማታውቀው ሀገር እድሜዋ መደበኛውን የትዳር እድሜ መሻገሩና እስካሁን ያላገባች መሆኗ ስለሚያስፈራት ብዙም ከቤት አትወጣም። በየጊዜው መታመምም የስቃዩ አንዱ አካል ነው። አሁን ላይ ጓደኛ እያፈራች ቢሆንም በተለይ ኢራቅ ገብታ እስኪለምዱ ድረስ ብቸኛ የነበረች መሆኑን ለጭምተኝነቷና ለዘላቂ ሀዘኗ ምክንያት እንደነበር ግልጽ ነው። ሌይላን ሁሉም ነገር ቀይስን በሚያስታውሳት ልክ እሱን የማስረሳት አቅም የማስረሳት ያለ አንዳች ነገር ማጣቷ ሁለመናዋ እንዲጎዳ አድርጓታል። አባቷም ወግ ማድረግ ከማየት ያገደችው ራሷ መሆኗን ስለሚያምን ፍቅር አያሳያትም። አንድ የቀረቻትንና የምትንከባከባትን እናቷ ብቻ ናት።
ይህ ታይቶ የማይታወቅ ፍቅር በአረቢያ ምድር የሚዋደዱ ነፍሶችን